እንዴት ነው በእግዚአብሔር ቤት መደነስ የቻል ነው? እሺ ይሄን ጥያቄ እንጠይቃችሁ። ምን እየጠበቃችሁ ነው እዚህ ጋር? እነዚህ አሩባ አነሆባ ጃሉሪያ ሰኩምባ በተላቶች ላይ ሰይፍ ይሰካ አሩባ ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ታዋችሁ። ስለዚህ እኔ የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመቻል። በኢየሱስ ልጅነትና እኛ እኮ እንበልጠዋለን አሉ። ልጅ በመሆን እኔ እበልጠዋለሁ ልጅ በመሆን እና ስለዚህ ኃይሉ ዮሐንስ የኢየሱስ በኩር ነው ማለት ነው። ቅዠት። እኔ ነኝ የምበልጠዋል። እንጂ ባጮሎ ራሱ ደስ ነበር የሚሉኝ። ስቶሪ ታይም በጣም ብዙ ታሪኮች አሉኝ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ የመጣው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንድም ነኝ እያሉ በእግዚአብሔር ላይ እየተዘባበቱ ይገኛሉ ማለት ነው። እጅግ አሳፋሪ ተግባርን ከጴንጤ አዳራሽ እየሰማን እንገኛለን። እንዲሁም ደግሞ ከጴንጤ አዳራሽ ልዩ ልዩ ጉዶችን ይዘን መተናል ማለት ነው። ኦርቶዶክሳውያን ወንድማችን ያያ ዘለታም ደግሞ የጴንጤ ቤት ጉድን ገጽ 46ን ይዤላችሁ መጥቻለሁ እያለ ይገኛል ማለት ነው። በእነዚህ ሐሳቦች ላይ ሰፋ አድርገን ስለምንወያይ እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ታዋችሁ። ስለዚህ እኔ የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመቻል። በቃ እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። በኢየሱስ ልጅነትና እኛ እኮ እንበልጠዋለን አሉ። ልጅ በመሆን እኔ እበልጠዋለሁ ልጅ በመሆን እና ስለዚህ ኃይሉ ዮሐንስ የኢየሱስ በኩር ነው ማለት ነው። ቅዠት። እኔ ነኝ የምበልጠዋል። እኔ ቅድሚያ ያውላችሁ እኔ ቅድሚያ ተወልጃለሁ ምናምን ነገር ብሎ ኢየሱስ በቤተልሔም ልደቱ በቅድመ ዓለምም ልደቱ ይበልጠናል። ሲጀምር ኢየሱስ የእግዚአብሔር ልጅ የተባለው ቤተልሔም አይደለም። ግልጽ ነው። ጴንጤ ሆይ እመታለሁ ስለ እግዚአብሔር ምስክሬ ነው። በእግዚአብሔር ቃል እውነት የምን ጠጋ ነው? ኢየሱስን በቤተልሔም ልደቱ እንኳን ማንም የሚቀድመው የለም። ማንም ከዚህ መካከል ማንም እድሜ ገና 46 ዓመትና 45 52 ዓመት የሆነ ሰውዬ ኢየሱስን እኔ በመወለድ ቀድመዋለሁ አለ። መቼ? እንግዲህ ኢየሱስ ሁለት ልደት እንዳለው እኛ እናምናለን፣ መጽሐፍ ቅዱስም ስለሚናገር ቅድመ ዓለም ከአብ ተወልዷል፣ የባህሪ ልጁ ነው። በመዝሙር 109 በቅንፍ 110 ቁጥር 4 ላይ እንደተጻፈው ማለት ነው። ኦኬ። ድህረ ዓለም ከቅድስት ድንግል ማርያም ተወልዷል፣ የዛሬ 2000 ዓመት ቤተልሔም ይሁዳ ምድር። እስቲ ታይ በየትኛው ልደቱ ነው አሁን ኃይሉ ዮሐንስ የሚቀድመው ኢየሱስን? ስለዚህ ኃይሉ ዮሐንስ ኢየሱስን እኩል ነኝ እኮ አይደለም ብሎ ያለው አልፎ ተርፎ የኢየሱስ በኩር እኔ ነኝ እያለ ነው። ይሄንን የአገሩን ሴት ባልቴት ሁሉ ከጓሮ እያወጣ አንቺ እኮ ትበልጪዋለሽ ኢየሱስን በልጅነት እያለ እኮ ነው። እና ይሄን ትምህርት ልታገስ እንዴ? ሞቴን እመርጣለሁ አልኩ ብራዘር፣ ሞቴን እመርጣለሁ አልኩ። ይሄንን ካልተቃወምና ታዲያ እኛ ምን የክርስቶስ አገልጋይ ሆነ? ትበልጪዋለሽ የኢየሱስ ልጅነት እኛ እንበልጠዋለን። እኛን ቀድመው ነበረ በልጅነት እኔ ቀድመው ነበር አለ። 32 ጥርሱን እኮ ራሱ ጌታ እኮ ነው አብቅሎለት ያሳደገውና በዛው ጥርሱ እያገጠጠ በጌታ ላይ ማለት ነው። በዘመኑ በወጣቶቹ ንግግር ሙድ የመያዝ ያህል እኔ እበልጠዋለሁ። ያው እንግዲህ የኢየሱስ ልጅነትና የኔ ልጅነት አንድ ሊሆን አይችልም። እኔ አስቀድሜ ልጅ በመባል እበልጠዋለሁ ቀድመዋለሁ አለ። ኃይሉ ዮሐንስ ከዛሬ 2000 ዓመት በፊት ነበር ማለት ነው። ጌታ ሳይወለድ ነበረ። ግን ታሪኩን ስናጠና ባሌ ጎባ ነው ጊኒር ላይ ነው አባቱ የወለዱት። ወንድምየውን ስለማውቀው በጣም የተወደደ ወንድም አለው። አለቅ። ታዲያ ምን ይባላል? ይሄ ቅዠት ይባላል።
በቅድመ ልደቱም ኢየሱስን ማንም አይደርስበት። ማንም አናቀውም። ራሱ ብራዘር እንኳን ልደርስበት ዓለም ሳይፈጠር አስቀድሞ ነው ከአብ የተወለደው። መላእክት የሉ፣ ሰማይ የለ፣ ፀሐይ የለ፣ ጨረቃ የለ፣ ከዋክብት የለ፣ ሰማይና ምድር የለም። ኦኬ ጣጣት በዳግማዊ ልደቱ ከቤተልሔም በተወለደበት የዛሬ 2000 ዓመት ነው የተወለደው። የዛሬ 2000 ዓመት ውስጥ ማን ነበረ? እጁን ያውጣ። አታፍርም እንዴ? ጌታ የተቀበልኩት የዛሬ 20 ዓመት ነው እያልከኝ እንደ ኤርሚያስ ከኢየሱስ በልጅነት እበልጣለሁ። አረ ኤኒዌይ እንዲህ አይነት ትምህርት የለም። እሺ ወንድሞች እናቶች፣ እንዲህ አይነት ትምህርት ወንጌላውያን አማኞች የለንም። እነዚህ ትልልቆቹ አብያተ ክርስቲያናት የላቸውም። እኛ ደግሞ በእነዚህ አብያተ ክርስቲያናት ውስጥ ነው ያደግን። የላቸውም። ኦኬ ጴንጤ ጨዋ ሆኖ ጨዋ ትምህርት የሚያስተምር ማህበር አለ። እኛ ከነሱ ወገን ነን። ይሄ ዝም ብሎ ዘልዛላው በየጎዳናው በየሰርቻው በየላስቲክና ማዳበሪያ በየሰፈር ላይ ተዘርግቶ እዛ ተወለድኩ ብሎ ያለ ሁሉ እኔ በምን አይነት አወላለድ እንደተወለዱ ራሱ እንኳን አላቅም። ደግሞ አለው ይሄን ንግግር ቸርች ከፈትን እያሉ በየሰፈሩ ኬሻና ማዳበሪያ እየዘረጉ ኢንተርናሽናል ቸርች እያሉ አንድ ቀበሌ እንኳን ያልደረሱ ሰዎች እዛ ማዳበሪያ ውስጥ ምን እንደሚያስተምሯቸው ሲወጡ ሲናገሩ እያየናቸው አለቅ። ስለዚህ መረጋጋትን ያለብን። ጥያቄ ካላችሁ መጣችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ሳትፈሩ መጠየቅ ትችላላችሁ። በጣም ረጅም አሩባ አነሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ አሩባ አነሆባ ጃሉሪያ ሰኩምባ አሜን። ያንተ ችግር አሁን አንድ ነው። አሁን የምንለው የፋይናንሻል አነሆባ ቀንበር ነው። ሰኩምባ አሩባ አነሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ አሩባ አነሆባ ጃሉሪያ ሰኩምባ አሜን። አሁን አንዳንዶቻችሁ እኮ ትዳር የማትይዙ ስለምንድን ነው? ፊታችሁ እንኳን ትዳር አይደለም ፖሊስ ያስጠቃል። ፈገግ ብትይ እግዚአብሔር ምስክር፣ ፈገግ ብትይ ዲምፕል አለ ትዳር ይመጣል። አሜን በል። ችግሩ እናንተ ኮፒ ሊንክ አታረጉማ። ቢያንስ ሁለት ጊዜ ኮፒ ሊንክ እያደረጋችሁ ከታች ሜንሽን ያደረኩላችሁን ደግሞ አልፋጎ ማተሚያ ቤትን እየነካችሁ እየገባችሁ ፎሎ ስታረጉ ለኔ 1 ብር እየሰጣችሁኝ ነው። ይከብዳችኋል እንዴ? እኮ አድርጉታ። የሚጻፍ ሳቅ እዚህ መጽሐፍ ውስጥ መቼም ያልተጻፈ ነገር ሳቅ ሁሉ ተጽፏል። ሳቀች ተብሎ ወጣት ልጆች እግዚአብሔር ምስክሬ ነው ሳቁ። ደግሞ የዚህ ዘመን ወጣቶች ሲያምሩ ጌታ ነው። ከኛ በኋላ የተወለዱ ልጆች ታምራላችሁ ብላችሁ መሳቅ ነው ያለባችሁ። በቃ ይኸውላችሁ ስፔሻሊ ሴቶች ማለት ነው ትዳር የምትፈልጉ ኮሜንት ላይ የሳቅ ኢሞጂ አስቀምጡና ምናልባት እስኪ ድላችሁ ሞክሩ። አይ ወንድም ጋሼ እንኳን ሳቁ ብለህ አዝዘህን አንተ ነገራችሁ ሁሉ ጥርስ አያስከድንም እኮ አፍ እያስከፈተ። ቆይ እኔ የምለው ሳቁ፣ ብሉ፣ ጠጡ፣ አጊጡ፣ ዘንጡ፣ ተነሱ፣ ሩጡ ከሚል ንግግር ውጭ እንዲው መቼ ይሆን የዘላለምን ሕይወት ጉዳይ አድርጋችሁ የምትማማሩት? ለነፍስ በማሰብ ከስጋ ወጣችሁ በምትናገሩት በምታወሩት ሁሉ አንድ ቀንም እንኳን ስትጠይቁ አንሰማም የእግዚአብሔርን ፈቃድ። በራሳችሁ አቅም መኖር እንደምትችሉ እያስተማራችሁ ስንቱን ሸኛችሁት ወደ ሲኦል መንገድ፣ ስንቱን። ኧረ ተው። እንጃ ባጮሎ ራሱ ደስ ነበር የሚለኝ። ስቶሪ ታይም። በጣም ብዙ ታሪኮች አሉኝ። ነገር ግን እስቲ ዛሬ ገጽ
46 ላውጣና ልንገራችሁ። በጣም ባጭሩ ነው መነግራችሁ። ታሪኩ ረጅም ነው ግን እያሳጠርኩ ነው መነግራችሁ። ታዲያ ይሄ ስቶሪ ታይም እንዲቀጥል የምትፈልጉ ሰዎች ካላችሁ እውነቱን ንገሩኝ። አይደብሩናል፣ የራስ ጉዳይ። ሂድና ዛ ጴንጤ ለብለብ የምትሉኝ ቆረም እቀጥላለሁ። እንግዲህ በዚህ መንግስት 5 ጊዜ ታስሬያለሁ። 3ኛውን ነው ማጫወታችሁ። ማዘር ቤት አመሸው ትንሽ ምሽትም አይበልም እስከ 10 እስከ 11 ሰዓት አመሸውኝና ማዘርን ቻው ብዬ በጊዜ ወደ ቤቴ ቡልቡላ ተከራይቼ ማለት ነው። ወደ ቤት እየሄድኩ እያለ ከኋላዬ ረጅም መብራት የሚያበራ ፓትሮል መኪና አለ እና እኔ ደግሞ አዲስ አበባ ልጅ አይደለሁ ጓገጭል ማለት ነው። ከዛ በኋላ አቁሜ ምናምን ልጣላ ስል ከእንደገና ሲጤጥ ምናምን ብሎ ከፊት ለፊት ቆመ። ከዚህ ጭራሽ ምናምን ብዬ ጓገጭል። ከዛ በኋላ ወረድኩኝ ላናግረው ስል ከኋላ አባቴ እንዲጋብላን ገጭጭ መኪና ውስጥ ከተቱኝ። ጌታ ኢየሱስ ያልኩ ደግሞ ያን ቀን ለእናቴም ቃል የገባሁበት ለባለቤቴም በጣም ቃል የገባሁበት ጊዜ ነበር። ምንም ነገር ላልፖስት፣ ስለዚህ ኮንፊደንስ ነበር። ምንም አልፖስትኩም፣ ምንም አልተናገርኩም። ስለዚህ በቃ ይወሰዱኝ አልኩኝ። እፍስፍስ አድርገውኝ ማዕከላዊ ወሰዱኝ። ከዛ በኋላ ምን አድርጌ ነው ምናምን ስላቸው የሚያናግር ሰው ይመጣል አሉኝ። ኦኬ አልኳቸው። ያው ደግሞ በጣም የሚወዱኝ ፖሊሶች አሉ። እኔ እንጃ በስመ አብ ማዕከላዊ እኔ እንጃ በስመ አብ። ስለእናንተ ሌላ ጊዜ ታሪክ አወራለሁና ፖሊሶች ተባበሩኝ። የምን ፖስታል ምንም አልፖስትኩም። እኛም ምንም ያየነው ነገር የለም። ብዙ ሰዎች ጋር ተደዋወለልኝ ምናምን። በቃ ያያ ወደ ማረፊያ ልትገባ ስለሆነ ቤት ደውልና አንሶላ ምናምን የሚቀየር ልብስ ይዘውልኝ ይምጡ አሉኝ። አሁን ደወልኩኝ። የፈረደባት እናቴና ወንድሜ ሰለሞን ልብሴን ይዘውልኝ መጡ። ያያ ምናምን ተባለ። ገባው ቪቪአይፒ ጸሎት ቤት። በነገራችን ላይ ብዙ ነግራችኋለሁ ወደፊት። የኦርቶዶክሶች የጸሎት ቤት አላቸው ለብቻው፣ ለጸሎት ቤት አላቸው። ስለሱ ሌላ ጊዜ ቪዲዮ ሰራላችኋለሁ። እዛ ገባው ምናምን በቃ ምን አድርገው ነው ያያሉኝ። አይ ምንም እንዳደረኩ አላውቅም ምናምን አልኳቸው። ፍራሽ ሰጠኝ ምናምን አንሶላ ሚጃሚ አድርጌ ትንሽ ናፕ አደረኩኝ ማለት ነው። ከዛ ተስፋ አልቆረጥኩም። ካሁን ተደውሎ ናውጣ አባላለሁ ብዬ ተስፋ ማደረገው፣ ምክንያቱም ምንም ያወራሁት ነገር የለም። በቃ አቁሜያለሁ እና ከዛ በቃ እየመሸ መጣ። ተስፋ ቆረጥኩኝ። በቃ ተስፋ ቆርጬ ተኝቼ እያለ ምናምን ሌሊት ላይ ተንኳኳና ያያ ዘልደታ ተባለ። አላልሽም ያያ አታድሪም እያለሽ ነበረ ምናምን ደስ አለኝ ምናምን። ከዛ ቢጃማዬ ምናምን እንዳለ ልብሶቼን ጃኬቴ እስር ቤት ስገባ ነው እንጂ ልብስ ይዤ የምገባው ስወጣ ልብስ ይዤ ወጥቼ አላውቅም። እና ልብሴን ስሊፐሬን ምናምን የኮልጌት ሳሙና ምናምን ሁሉ ነገር ብቻ ትቼ ቻው ብያቸው ወጣሁ። ስወጣ የአገር ሰው አለ መኪና ከፍቶ ነው ሰው ይገባል። ከዛ የተወሰኑ ማቃቸውን ልጆች 1 4 5 6 የአዲስ አበባ ልጆች አወቁ። ሌላው ግን ጠቅላላ ያስተዋውቃ ከክፍለ ሀገር እንደመጡ ደነገጥኩኝ። ፖሊስ ነው እንጂ ምንድነው ምናምን ስለው ያያ ሌላ ቦታ ልታሰሩ ነው አለ። እኔ እኮ ልብሴን ትቼ ነው የመጣሁት በሊዳ አምጣ። ከዛ ይወጥኩ እንጂ ከእንደገና የሰጣቸው ልብሴ ምናምን አንሶላ ምናምን ተቀባብዬ መጣሁ። ደነገጡ እነሱ። ሰው ልሄድ ነው ክፍለ ሀገር እንዴ አባቴ ምን ልሆን ነው እኔ ተቀባብዬ ምናምን ስመጣ እግዚአብሔር አምላክ ምስክሬ ነው። እኔ እኮ አሸው ማለት ነው። ልብሴን ይዤ እመጣለሁ። አማራ ነህ ኦሮሞ አሉኝ። ምን አልኩ? ተሰለፍ አለኝ። በዚህ በኩል ጉራጌ፣ በዚህ በኩል ከደቡብ የመጡ ወላይታ ምናምን ተሰልፏል፣ በዚህ በኩል ኦሮሞ፣ በዛ በኩል አማራ ተሰልፏል። ድንግጬ ሌላ አፍላፊ ከተካፈትኩ ያው ልባል ነው ሄድኩና አማራ ጋር ተሰለፍኩ። ከዛ የአማራ ሰልፍ ትንሽ ነው፣ የኦሮሞ ሰልፍ ነው በጣም ረጅም ነው። ምክንያቱም ከየቦታው ሰብስቦ ነው ያመጧቸው። ከጎዳና ላይ ሙዝ ነጋዴ ለሎተሪ የሚያዞሩ ምስኪን የአማራ ልጆችን ሰብስቦ ነው ያመጧቸው። ስለዚህ የኦሮሞንን ካሉ እንደሚለቀቁ ስላወቁ እዛ ሄዱ። ከዛ ፖሊሱ ሲያየው እንዳለ ማለት ነው የኦሮሞ ሰልፍ ረጅም ነው። ከዛ ፖሊሱ ብልጥ ነበረ፣ ሄዶ ኦሮምኛ ተናጋሪ ፖሊስ ይዞ አልመጣም። ከዛ በኋላ ሰልፉ በአንድ ጊዜ ባዶ ሆኖ ሁሉም ወደ የክልሉ መጣ። አጣርተው በመታወቂያ ቋንቋ አጣርተው የአማራ ልጆችን ብቻ ነጥለው ባስ ውስጥ ከተቱ። እኛ ትንሽ ጓገጭ ብለን ነበር። እነ ሰለሞን ነበሩ፣ አሌክስ ነበረ፣ አዱይ ነበረ። ግን በቃ ተነጫነጭ ምንም አማራጭ የለም። ገባን። ስንገባ ግን ኮማንደር ጸጋዬ አባቴ እግዚአብሔር ይስጥልን ወይ ነገር ረዘመ ጋይስ። ከዛ በኋላ ተጨነን የቴድን ባጭሩ ይርጋለም ገባን። ይርጋለም ገብተን ታሰርን፣ ውሎ አደርን ምናምን። እኔ ደግሞ የብሎክ 2 ካቦ ሆንኩኝ። ከዛ በኋላ 16 ሱባኤ ነበረች። ውዳሴ ማርያም እየደገምን
ማታ ማታ እንዘምራለን፣ እንጸልያለን፣ እንሰግዳለን። ምክንያቱም 16 ሱባኤ ነበር። እየዋለ እያደረ እኛ ብሎክ 2 ላይ የ13 ዓመት ልጅ፣ የ14 ዓመት ልጅ፣ የ15 ዓመት ልጅ አሉ። በጣም ብዙ ህፃናት አሉ። ከዛ ሄድኩኛ ለኮማንደር ጸጋይ እንደዚህ ብዬ ስነግረው እኛም ከላይ ካሉ ባለስልጣናት ጋር እየተነጋገርን ነው። በቅርብ ቀን በ3 በ4 ቀን ውስጥ ይፈታሉ የሚል ነገር ተነገረ። በጣም ደስ አለኝ። ለልጆቹም ነገርኳችሁ፣ ትፈታላችሁ ተብላችኋል። ስለዚህ አርፋችሁ ተቀመጡ ብዬ ጸጉራቸውን ለጭቼ ገላቸውን አጥቤ ምን ብዬ ለመመጻደቅ አይደለም፣ እግዚአብሔር ያውቀዋል። ከዛ በኋላ ይወቅ ያ 3 ቀን 4 ቀን እየጠበቅኩ ነው። ከዛስ የሆነ የተረገመ ቀን ስንቆጠር አንድ ልጅ ጎደለ እኛ ብሎክ ላይ። ከዛ በቃ አስመልጠነው ተብዬ ጉሮሮዬ ላይ ተቆመ። በቃ ቢፈለግ ከዛ ሁሉም ሰው በየዶርሙ ገብቶ አሁንም ቢቆጠር ምንም ያው ነው። ከዛ ለብቻ ጠርጅ ተመረመርኩ። በቃ ያልተጠየቅኩት ጥያቄ የለም አባት፣ ያልተጠየቅኩት ጥያቄ ከየት ላምጣው ልጁ። ከዛ በኋላ እዛ ይርጋለም ያሉ ልዩ ኃይሎች የሚሰለጥኑበት ካምፕ ነበረ። እነሱ ለምኜ ፖሊሶቹን ተማጽኜ እግራቸው ላይ ወድቄ ማፈላለግ ጀመርኩ። ሳፈላለግ ይርጋለም የታሰርንበት ካምፕ ውስጥ የአቮካዶ የፓፓያ የሙዝ ምናምን ብቻ አትክልት አለ። እዛ ላይ የ14 ዓመት ሕፃን ልጅ ተመስገን የሚባል ልጅ እዛ ዛፉ ላይ ተንጠልጥሏል። ከዛ እንደምንም ለምኛው ርጂው እንጀ ባጮሎ ራሱ ደስ ነበር የሚለኝ። ግን እንዳልመታው ያደረገኝ ቃል ምንድነው? እቺን ቃል ነው መናገር የምፈልገው። እናቴ ናፈቀችኝ ያያል። እናቴ እኮ ናፈቀችኝ፣ የት እንደታሰብኩ እንኳን አታውቅም። ስልክ ልደውሉልኝ አልቻላችሁም። ስለዚህ ለሊት ተነስቼ አምልጬ ለመውጣት ነው አለኝ። እናቴ ናፈቀችኝ ብሎ እና በዚህ ምክንያት ፍዳይን የበላሁት ስቃይን የበላሁት እና ያ ሕፃን ልጅ ከ3 ቀን ከ4 ቀን በኋላ ተፈቶ ወጣ ሄደ። እኔም መከራና ፍዳይን ተቀብዬ ወደ ካቦነቴ ተመለስኩ። ይህንኑ ሕፃን ልጅ ተመስገን የሚባል ሕፃን ልጅ ስልኬን ሰጥቼው ስለነበረ ፈልጎ አፈላልጎ ደውሎ አግኝቶኝ እጅግ ቆንጆ ጊዜ ከዚህ ልጅ ጋር አሳልፈናል። ይርጋለም ላይ የነበራችሁ አብራችሁ የታሰራችሁ ቲክቶክ ላይ ፎሎ ያደረጋችሁኝ ኮሜንት ላይ ሐሳባችሁን ስጡ። ይቀጥል ወይስ ይቅር የምትሉኝ ሰዎች ካላችሁ ደግሞ ኮሜንት ላይ ነገሩኝ። በሚቀጥለው ይዤላችሁ የመጣው ደግሞ ስቶሪ ከልጅ ማኛ ጋር የታሰርንበትን ነው። የልጅ ማኛን ወርቅ የሆነ አንድ ላቭ ስቶሪ ይዤላችሁ እመጣለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ይቀጥል የምትሉ ከሆነ የእስር ቤት ስቶሪ ይቀጥላል። ሰላም። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ አርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ሁላችሁም ኦርቶዶክሳውያን እስከ መጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። እንደተመለከታችሁት ጴንጤዎቹ ምን አይል ከእግዚአብሔር ቃል እንደወጡ እንዲሁም ደግሞ በእግዚአብሔር ላይ የተዘባበቱ እንደሆኑ ቪዲዮን ተመልክታችኋል ማለት ነው። እግዚኦ ማርና ክርስቶስ የሚያስብል ጉዳይ ነው ማለት ነው። ኦርቶዶክሳውያን እንዲሁም ደግሞ ያያ ዘልደታ የሚያነሳው ሐሳብ እጅግ ጴንጤዎቹ በአዳራሻቸው ላይ አጸያፊ ተግባርን እያደረጉ ይገኛሉ ማለት ነው። ኦርቶዶክሳውያን እኛም ደግሞ ንስሐ ገብተን ስጋውና ደሙን ተቀብለን የክብሩ ቀዳሽ የመንግስቱ ወራሽ እንድንሆን የእግዚአብሔር መልካም ፈቃድ ይሁንልን እያልኳችሁ እና በጸሎታችሁ እንድታስቡኝ በልዑል እግዚአብሔር ስም ለማሳሰብ ወዳለሁ ማለት ነው። ኦርቶዶክሳውያን አገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።